ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን የሃለ አካዳሚ ዩቲዩብ ቻናል ተከታታዮቻችን በያላችሁበት ሰላማችሁ ይብዛ እያልን በኦንላይን መማርና መከታተል ለምትፈልጉ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶችን በማስተማር ላይ እንገኛለን። መማር ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ መማር መከታተል ትችላላችሁ ማለት ነው። በዛሬ ቪዲዮአችን ደግሞ የምናየው ፊደላትን ለጀማሪ ተማሪዎች ከመጀመሪያው ጀምረን ይሆናል እንሰራላችሁ። ረጋ ብለን ደጋግመን እያነበብን እናያለን። አንድ ባንድ እናንተ ማድረግ ያለባችሁ ነገር መጀመሪያ ቪዲዮውን መከታተል፣ ከዛ ደግሞ ማንበብ፣ እናንተ ደግማችሁ ማንበብ፣ አብራችሁ ማንበብ አስቁማችሁ ታነቡና ከዛ ደግሞ ቪዲዮውን ታስጀምሩና እናንተ ያነበባችሁት ልክ ነው አይደለም የሚለውን ደግሞ ቼክ እያደረጋችሁ ማንበብ ትችላላችሁ፣ መለማመድ ትችላላችሁ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ። አንዴ ደግሞ አለው። ሃ ሁ ሂ ሃ ሄ ህ ሆ። እቺ ደግሞ ማነች? ለነች። ለ ሉ ሊ ላ ሌ ል ሎ። ለ ሉ ሊ ላ ሌ ል ሎ። ይቺ ሃ ሁ ሂ ሃ ሄ ህ ሆ። ይቺ ማናት? ይቺ ለ፣ ይቺ ሃ፣ ይቺ ሃ። ሁለቱ ሃ ናቸው። ግን ይችኛይቱ አለታው ሃ፣ ይችኛይቱ ደግሞ ሐመር ውሃ ብለን እናነባዋለን ማለት ነው። ለ ሉ ሊ ላ ሌ ል ሎ። እሺ ለን አንዴ ደግሞ አለው። ለ ሉ ሊ ላ ሌ ል ሎ። እቺ ደግሞ ሃ ነች። ሃ ሁ ሂ ሃ ሄ ህ ሆ። እንዲያርገን ካነበን በድምፅ ጋዝነ በኋላ ደግሞ ምን ለይበትን መንገድ እንመርጣለን ማለት ነው። እሺ አንበን ጨርሳቸውና እንዴት እንለያቸዋለን? እያንዳንዳቸውን ፊደል ውስጥ የአንድ ፊደል 7 ቤተሰብ አለው። ከ7 ፊደል ቤተሰቡ እያንዳንዱ እንዴት ነው ለይተን ማወቅ የምንችለው የሚለውን ደግሞ እናያለን። መጀመሪያ እንደዚሁ በድምፃችን አንብበን ሸምደን መያዝ ይኖርብናል ማለት ነው። ሃ ሁ ሂ ሃ ሄ ህ ሆ። እቺ ደግሞ መነች። መ ሙ ሚ ማ ሜ ም ሞ። መ mu mi ma ሜ ም ሞ። አንዴ ደግሞ አለው። መ ሙ ሚ ማ ሜ ም ሞ። እቺ ደግሞ ሰ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ
ሴ ስ ሶ። ልክ እንደዚህ ያደረግን እየደጋገምን ማንበብ። ከዛ እንዲያርገን በድምፅ ከያዝን በኋላ ደግሞ እያንዳንዳቸውን የአንድ ፊደል 7 ቤተሰብ አለው። 7ቱን እያንዳንዱን እንዴት ነው የምንለየው ስንል ደግሞ እሺ የመጀመሪያ ፊደሎች በቅጽላቸው ነው የምንለያቸው። በአላቸው ቅጽል ማለት ነው፣ የተለየ ቅጽል። የመጀመሪያ ፊደሎች ይኸው ምንም አይነት ቅጽል የላቸውም። የመጀመሪያ ፊደል ለምንጠራቸው በዚህ በሙሉ በዚህ አወራድ ያሉ ወይም ደግሞ በዚህ ወደታች የምናያቸው የመጀመሪያ ፊደል ናቸው። ሁለተኛ ፊደል የምንላቸው ደግሞ እነዚሁ ሁለተኛዎች ከጎን ቅጽላቸው ከጎን ለምሳሌ ይቺ ሊሆን ይችላል፣ ይቺ ሊሆን ከዚህ እንደዚህ ሁለተኛ ፊደል ከምናያቸው ብቻቸውን ብናገኛቸው መጀመሪያ ከማን ቤተሰብ ናት፣ ከዛ ቅጽሏ ከጎን ነው ከታች የሚለው እናያለን። ከጎን ከሆነ እዚህ ጋር ሁለተኛ ፊደል ናት። ድምፁንም ለምሳሌ ይቺ ብትሆን መሙ ብለን እንዲቆጥረን በድምጻችን ቆጥረን ድምፁን ማግኘት እንችላለን፣ ሙ ብለን ማለት ነው። ስለዚህ ከጎን ከሆነ ሁለተኛ ፊደል ነው ማለት ነው። ሶስተኛ ፊደልን ስናይ ደግሞ እግራቸው ወደ ቀኝ በኩል ሸፈፍ ያሉ ናቸው ማለት ነው። ወደ ቀኝ በኩል ሸፈፍ ያሉ ናቸው። ስንተኛ? ሶስተኛ ፊደሎች። ለምሳሌ ይችን ፊደል የብቻውን ብናገኛት የማን ቤተሰብ ናት? የለ ቤተሰብ። ስለዚህ የለ ቤተሰብ ሆና ስንተኛ ፊደል ምን አይነት ቅጽል አላት ብለን ስናይ እግሯ ሸፈፍ ያለ። ስለዚህ እግራቸው ሸፈፍ ያለ ሶስተኛ ፊደሎች ናቸው። ድምጿን ደግሞ እንዲሁ በድምጻችን ለ ሉ ሊ ተብላ እንደምትነበብ ማወቅ እንችላለን ማለት ነው። አራተኛ ፊደሎችን ስናይ ደግሞ በግራ በኩል እግራቸው አጠር ያለ ነው ማለት ነው። ምን ያለ ነው? አጠር ያለ ነው። ስለዚህ ለምሳሌ ይችን ፊደል የብቻዋን ብናገኛት የማን? የሃ ቤተሰብ ስንተኛ ፊደል? እግራቸው አጠር ቢል ስንተኛ ፊደሎች ናቸው? አራተኛ ፊደሎች። ከዛ በኋላ አራተኛ ድምፁን ለማወቅ አራተኛ እስከምንደርስ ሃ ሁ ሂ ሃ ብለን ምናነበው የአራተኛ ፊደል እንደሆነ እናውቃለን ማለት ነው። እሺ የአምስተኛዎችን ስናይ ደግሞ ምንድን ናቸው? የአምስተኛ ፊደሎችን ስናይ በሙሉ እግራቸው ላይ ቀለበት አላቸው ማለት ነው። እግራቸው ላይ ቀለበት አላቸው። ስለዚህ ይችን ፊደል ለምሳሌ ብቻዋን ብናገኛት ይች ፊደል የማን ቤተሰብ ናት? መጀመሪያ ማወቅ ያለብን የማን ቤተሰብ እንደሆነች። ከዛ ምን አይነት ቅጽል አላት ነው። ቅጽሏን ስናይ ከጎን ከሆነ ሁለተኛ ናት። እግሯ ሸፋፋ ከሆነ ሶስተኛ ናት። እግሯ አጠር የሚል ከሆነ አራተኛ ናት ማለት ነው። ስለዚህ እቺ እግሯ ላይ ቀለበት ስንተኛ? አምስተኛ። ስለዚህ መ ሙ ሚ ብለን መ ሙ ሚ ማ ሜ ብለን የአምስተኛ ፊደል እንደሆነች ሜ ብለን እናውቃታለን ማለት ነው። ስለዚህ እንደዚህ እያደረግን አንድ ባንድ ሁሎችን በሲስተም መያዝ ነው። በሲስተም እኛን በሚገባን መልኩ ሲስተማቲካሊ ሆነን እኛን በሚገባን አግባብ መያዝ ግድ ይሆናል ማለት ነው። እሺ ይቺ ደግሞ ረ ነች። ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ። እስኪ ረጋ ብልና እንድንድገመው ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ። ይቺስ ይቺ ደግሞ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ። እሺ ደግሜ አነባዋለሁ። ሰ ሱ ሲ ሳ ሴ ስ ሶ። ቅጽላቸውን መጀመሪያ በተነጋገር ነው። ያው የመጀመሪያዎች የላቸውም። ሁለተኛ ከጎን፣ ሶስተኛ እግሩ ላይ ሸፋፋ፣ አራተኛ እግራቸው ማጠር፣ አምስተኛ ቀለበት፣ ስድስት የተለያዩ ናቸው። ሰባተኛ ደግሞ ከላይ ቀለበት ወይም ደግሞ ከቀኝ በኩል እግራቸው አጠር ይላል ማለት ነው። የአራተኛና
የሰባተኛ ለምሳሌ የአራተኛ በግራ በኩል እግሩ አጠር የሚል ለሰባተኞች ደግሞ በቀኝ በኩል እግራቸው አጠር ይላል ማለት ነው። ይላል አጠር ይላል። እቺ ማናት? ሸ ነች። ሸ ሹ ሺ ሻ ሼ ሽ ሾ ሸ ሹ ሺ ሻ ሼ ሽ ሾ። አንዴ ረጋ ብዬ ደግሞአለሁ። ሸ ሹ ሺ ሻ ሼ ሽ ሾ ሸ ሹ ሺ ሻ ሼ ሽ ሾ። እች ደግሞ ማናት? እች ደግሞ ቀ ነች። ቀ ቁ ቂ ቃ ቄ ቅ ቆ ቀ ቁ ቂ ቃ ቄ ቅ ቆ። እስኪ ቀ ቁ ቂ ቃ ቄ ቅ ቆ። እሺ እቺስ? እቺ ደግሞ በ ነች። በ ቡ ቢ ባ ቤ ብ ቦ በ ቡ ቢ ባ ቤ ብ ቦ። አንዴ ደግሞአለሁ። በ ቡ ቢ ባ ቤ ብ ቦ። እንዲያደርገን ካነበብን በኋላ ደግሞ በፍጥነትም ማንበብ አለዛ ደግሞ ቪዲዮውን እናስቆምና እናነባለን፣ እየጻፍን እንለማመዳለን። ከዛ በድምፅ እንዴት እንደሚጠሩ ደግሞ ቪዲዮውን ካስቆማችሁ በኋላ እናንተ ለምሳሌ ቪዲዮውን ልክ እንደዚህ እናስቆምና ድምፁን እናስቆምና ሰ ሱ ሲ ሳ ሲ ስ ሶ ወይንም ሸ ሹ ሺ ሻ ሼ ሺ ሾ እንደዚህ አድርጋችሁ ታነቡና ከዛ ቪዲዮውን ደግሞ ስታስቀጥሉት እናንተ ያነበባችሁት ትክክል ናችሁ አይደላችሁ የሚለውን ነገር ደግሞ ቼክ ታረጋላችሁ ማለት ነው። ምን ታረጋላችሁ? ቼክ ታረጋላችሁ። ስለዚህ እንዲያ እያደረጋችሁ መለማመድ ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ትምህርትን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተን ተጠቀሙበት ማንኛውም ሶሻል ሚዲያ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ መማር እንዲሁም ህጻናትን ማስተማር የምትፈልጉ ደውሉልን፣ አይበሉን። አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች ጥንቅቅ አድርገን እናስተምራችኋለን። ለዛሬ ይዘንላችሁ የመጣን ትምህርትን ይመስላል። በሌላ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ